ሰላም ሰላም፣ እንዴት ናችሁ? ውድ የቻናሌ ተከታታዮች በሙሉ ዛሬ በጣም አስገራሚ የሆነ የሆድ ድርቀትን የሚያስቆም ምርጥ የሰላጣ አሰራር ወደ እናንተ ይዤ መጥቻለሁ። ሁላችሁም ይህንን ሰላጣ ከበላችሁ በኋላ በተከታታይ የሆድ ድርቀት የሚያስቸግራችሁ ብዙ ጊዜ የምትቸገሩ ይህንን ሰርታችሁ ከበላችሁ በኋላ ሰላም ማግኘት ትጀምራላችሁ። እኔም ሰው መክሮኝ ይህንን ካደረኩ በኋላ ከሆድ ድርቀት ተገላግያለሁ። አሁን ወደ አሰራሩ እንሄዳለን። ምን ምን እንደሚጨመር እናገራችሁ ዝግጁ ነኝ። ይሄኛው የምታዩት የሎሚ እና ጨው ትኩስ ውሃ ነበረ እና ትንሽ እየጎነጨው እጠጣለሁ። እሱ በጣም ምርጥ ነው። የሆድ ድርቀትን በጣም እንዲሻሻል ያደርገዋል። ምክንያቱም የሆድ ድርቀት ቀላል በሽታ አይደለም። ሆድ ድርቀት የሚያውቁ ሰው ያውቀዋል። ስለዚህ ይሄንን ከዛሬ ያርኩትን ካደረጋችሁ በኋላ የሆድ ድርቀትን ቻው ትላታላችሁ። ስለዚህ ሁላችሁም በእመና ተከታተሉ። ያደርኩት ምን ምን እንደሆነ እነግራችኋለሁ በተከታታይ። ቀደም አድርጌ ስላደረኩት በጣም ይቅርታ። ሁላችሁም ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። ያደረኩት ሰላጣ፣ እንደገና ደግሞ ሙዝ፣ እንደገና የበቆሎ የተፈለፈለ፣ እንደገና ቲማቲም፣ ክያር፣ እነዛ የሚመሳሰሉትን አድርጌዋለሁ እና በቃ የትኛውም ለሰላጣ የሚሆን ነገር አድርጋችሁ መስራት ትችላላችሁ። እዚህ ጋር ይታያችኋል። ክያር አለ፣ ሰላጣ አለ፣ ቲማቲም አለ፣ ሙዝ አለ፣ እንደገና ደግሞ የበቆሎ የተፈለፈለ አለ። ለሰላጣ ብዙ ጊዜ ምንድነው ማድረግ ያለብን? ሎሚ አቸቶ ምናምን ማብዛት። እዚህ ጋር የሚታየው ቀይ ስር ነው። ቀይ ስሩን መቀቀልም ትችላላችሁ በውሃ አድርጋችሁ። እንደገና ደግሞ እኔ ባደረኩት አይነት ማሽንም አድርጋችሁ ማብሰል ትችላላችሁ። ግን ቀይ ስሩን ሰላጣ ውስጥ ስትከቱ መቀዝቀዝ አለበት። ቀዝቀዝ ካለ በኋላ ፍሪጅ ውስጥ ወይም አድርጋችሁ ቶሎ እንዲቀዘቀዝ ከፈለጋችሁ፣ እኔ አሁን ፍሪጅ ውስጥ አድርጌ ነው ያወጣሁት። ፍሪጅ ውስጥ አድርጋችሁ ከቀዘቀዘ በኋላ መጨመር ትችላላችሁ፣ ከትፋችሁ ማለት ነው። ቀይ ስሩ በጣም ለደማችሁ ጥሩ ነው። እንደገና ደም ዝውውር ካለባችሁ፣ አዙሪት ካለባችሁ፣ ደም ብዛት ማለት ይቅርታ፣ በጣም ምርጥ ነው። ሁላችሁም ይሄንን በተከታታይ ማዳም ቤት የሚሰሩት በተለይ ራሳችሁን መጠበቅ አለባችሁ። ራሳችሁን ማንም መጥቶ ሊጠብቃችሁ እንደዚህ አድርጎ ሌላችሁ አይችልም። ማዳማችሁ ወጣ ስትል ቤት ውስጥ ያለውን ሁሉንም ወስዳችሁ ትንሽ ትንሽ እነሱንም በማይል ሁኔታ ማብላት። ምክንያቱም ከጤናችሁ የሚበልጥ ነገር የለምና ጤናችሁን ጠብቁ። እዚህ ጋር ያረኩት ያለው ማንጎ ነው። ማንጎም ሰላጣ መሆን ይችላል። ምክንያቱም የፍራፍሬ አይነቶች በብዙ ጊዜ ሰውን አይጎዳም፣ ይጠቅማል እንጂ አይጎዳም። ውስጣችሁ ሁሉ ጊዜ ሩዝ እየበላን ደርቆ ከሆነ ሰገራው እየደረቀ የሚያስቸግራችሁ ከሆነ አልፎ አልፎ እንደዚህ አይነት ነገር መጠቀም በጣም አስፈላጊ እና አሁን የደረሰ ይመስላል አደርጓለሁኝ። በጣም እንዳይበስል ጥንቃቄ ማድረግ አለባችሁ። እኔ አሁን ቀይ ስር ነው ያደረኩት እና ቀይ ስሩን ካወጣሁኝ በኋላ ከትፌ ከዛ በኋላ እንዲቀዘቅዝ ፍሪጅ ውስጥ አደርገዋለሁ ማለት ነው። ቅድም አድርጌዋለሁ ያልኩትን ለካ እንትኑ ለመውሰድ ሄጄ ነውና አላልኩም። አሁን ሁሉ ነገር ዝግጁ ነው። ሁላችንም እንደዚህ አይነት እያደረገ ለራሳችን እንክብካቤ ብናደርግ መልካም ነው። ለፊት ጥራት፣ ለመልካችን፣ ለፀጉር፣ ሁሉ ነገር ሰላጣ ምርጥ ነው። ሰላጣ ስትመገቡ አትጎዱም፣ ትጠቀማላችሁ። አሁን እየደረሰ ነው። ሁላችሁም በቤታችሁ ቀላል ባለ እንደዚህ አይነት አዘጋጁ ይመክራችኋለሁ። ይሄታችሁ እኔ ይሄኛው ደግሞ ይታያችኋል። የኦሮማን ጥብስ ነው። የኦሮማን ጥብስ ጣዕም እንዲኖረው ይረዳችኋል። ለመብላት ሰላጣ ብዙ ጊዜ ለጣዕም የሉም አይደል? ግን ይሄንን ካደረጋችሁ በኋላ በጣም ደስ የሚል የሆነ በልታችሁ የማትጠቀሙ አይነት ጣዕም ይሰጠዋል።
እና ትንሽ አንድ መላጊያ የሚያክል ጣብ ታደርጋላችሁ ውዶቼ። ቻናሌን ግን ሰብስክራይብ ማድረጋችሁን እንዳረሱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሁላችሁም ኮሜንት ማስቀመጥ እንዳትረሱ። አሁን ቀይ ስሩን አውጥቼ ከትፌዋለሁ ማለት ነው። በደንብም መብሰል የለበትም ጣዕም እንዲኖረው ማለት ነው። በጣም ጣዕም አለው፣ ደስ የሚል በጣም ነው የወደድኩት። ስከትፈው ራሱ ይሄ ቀቅላችሁ ማነው ቀደም ብላችሁ ልጣችሁ ስታረጉ ከለሩ በጣም ይለቀዋል። ይሄኛው ግን ከለር አይለቅም። ቀደም ብላችሁ ውሃ ጥዳችሁ መቀቀልም እንደዚህ አይነት ማሽን ውስጥ ከታችሁ ማብሰልም ይቻላል። አሁን ሁሉ ነገር ዝግጁ ነው፣ ለመብላት ደርሰናል። አብረን እንበላለን። ይሄኛው ደግሞ መቀላቀያ ማለት ሰላጣ ጋር ለማገናኘት ሳይሆን ለብቻው ለመብላት ስለፈለኩ ነው። እናንተም ካለ አንድ ነገር ደስ ያለው ስትረፍስ የሚመስሉት አንዳንድ ነገሮችን ጣል ማድረግ እንዳረሱ እና ውዶቼ፣ አሰራሬ ከተመቻችሁ ይህንን ቻናል ሌላ ጊዜ እንደዚህ የሚጠቅሙ ነገሮችን ለማለቀቅ ሼር፣ ሰብስክራይብ እያደረጋችሁ በረታቱ። ደግሞ ለውጥ ያገኛችሁ በኮሜንት እኔም ሞክሬያለሁ የምትሉ 2 ቁጥር እየጻፋችሁ አስተያየታችሁን ኮሜንት ሰክሽን ላይ አስቀምጡ። ሁላችሁም ቀላል አሰራር ነው፣ የሚከብድ ነገር የለውም። ማዳም ቤት እግዚአብሔር ይመስገን ሁሉ ነገር አለ። ውስጣችሁ መስራት ይሄንን ጠቃሚ ነው የምትሉት ሁላችሁም ቻናልን ተከታታዮች በጣም አመሰግናለሁ። ኮሜንት አስቀምጡ። በጣም ወዳችኋለሁ።